ይቅር ለመባባል አፋፍ ላይ ደርሶ የነበረው ፍቅር እጁን ሊሰጥ የነበረው ፍቅር አሁን ወደ ከባድ ጥል ተቀይሯል። የበቀል መሳሪያዎችን ሁሉ ይዞ ዘመቻ ጀምሯል። እህቴ ቱርካን ያንን ልቧን የጎዳውን ፎቶ ካየች በኋላ ወንድም ሶመርን ይቅር ማለት አትፈልግም። የወይዘሮ ሩቻን ኃጢአት ወንድም ሶመርን በከፍተኛ ሁኔታ ዋጋ እያስከፈለው ነው። እናም አሁን ሁለቱም በእሳት ውስጥ ደፍሮ የሚያስገባቸው ንዴት ውስጥ ናቸው። ቱርካን ምን እንደሆንሽ ልትነግሪኝ ትችያለሽ? በቃ ልቀቀኝ፣ እንዳትነካኝ። ምን እያደረግሽ ነው? ቆይ እንዲህ ፎቶ ማንሳት ምናምን ምንድነው? ስሚኝ፣ በጭንቅላትሽ ታሪክ ትፈጥሪና ልታጠቂኝ ትሞክሪያለሽ። አሁንስ ይበቃሻል። የፈጠርኩት ታሪክ ይመስላል? መቼም እንደዚህ ያደረኩትን አይደለም። ከጀርባሽ ምንም ነገር ያደረኩት ነገር የለም። ካንቺ ተደብቄ ያደረኩት ነገር ምንድነው? ናና ምን እንዳደረግክ አሳያለሁ። እንንቀሳቀስ፣ ግባ። ወዴት ነው የምሄደው? ሶመር፣ ቱርካን የምትሰሪው ነገር ልክ አይደለም። እኔ ነው ልክ አይደለም የምትይ? አንቺ ከዚህ ዞር በይልኝ። ፈጥሬ ነው አይደል ሶመር? ና አሳያለሁ። መኪና ውስጥ ግባ። መኪና ውስጥ ግባ አልኩህ እኮ። ግባ። እየዋሸች ነው። ቀጣፊ ውሻ ናት፣ ውሸታም ናት። በቃ ይህን ማመን አልችልም። አሁንም በድጋሚ እየዋሸች ነው። አትመናት ኦዛር፣ አትመናት። ለምንድን ነው እንደዚህ አይነት ነገር የምታምነው? ኦዛር፣ ለምንድን ነው የምታምናት? እሷ ውሸታም ናት። እሷን ማመን የለብም። እሷን በጭራሽ እንዳታምናት ኦዛር። እሷን ማመን የለብም። እባክህን ኦዛር፣ እባክህን እያልኩ ያለሁትን ስማኝ። እባክህን እሷን አትመናት እባክህ፣ እየለመንኩ ነው። እንዲህ ከተናደድሽ ሩቻን ያለችው እውነት ነው ማለት ነው? ቆይ እስቲ ግን ሴቪ ላይ እንዳመሰግነው እንኳን እድሉን ያልሰጠሽን ዶክተሩ ጋር ደውዬ ልጠይቀው። ያው ሩቻን ይሄንን መረጃ ያገኘችው ከሱ ይሆናል። እባክህ እንዳትደውልለት አታድርገው እባክህ። አልደውልለት አይደል? አዎ፣ ለነገሩ ከደወልኩለት ልታዋርጂኝ ነው አይደል? ኦዛር፣ በጣም ይቅርታ። ድርጊቴ ጸጽቶኛል። ኦዛር፣ በጣም ይቅርታ። ከኔ ጋር እንድትሆን ስለፈለግኩ ነው። ከጎኔ እንዳጣ ስላልፈለግኩ ነው። ከዚህ ሁሉ ዓመታት በኋላ በድጋሚ ላጣ አልፈለግኩም ነበር። እባክህ ትተኸኝ አትሂድ እባክህ ኦዛር። ሴቪ ላይ ይሄንን ሁሉ ነገር ማድረግ ለምን አስፈለገ? በውሸት በሽታ እኔን ያንቺ ማድረግ የምትችይ ይመስልሻል? እስከ መቼ ነው እንደዚህ ለማድረግ ያሰብሽው? በእውነት በጣም ታሳፍሪያለሽ። ዓላማሽ ሐሳቤን ለማስቀየር ከሆነ ተሳክቶልሻል። ምክንያቱም በጣም አዝኜ ነበር፣ ግን ደግሞ እብድ ነሽ ሴቪ ላይ። እጅግ በጣም ታሳፍሪያለሽ ሴቪ ላይ። ኦዛር፣ እባክህ እንደዚህ አትበለኝ፣ አዳምጠኝ። የተወሰኑ ምርመራዎችን ካደረግኩ በኋላ እንደ ዳንኩ ልነግርህ ነበር፣ ግን ጊዜው አልመች ብሎኝ ነው። በቃ ብራቮ ጎበዝ። ከዛ በፈጣሪ ተአምር ዳነች እንበል አይደል? የማይመስል ነገር አትበይ በእናትሽ ሴቪ ላይ። እንዲህ አይነት ለጆሮ የሚከብድ ነገር ማብራሪያ ያስፈልገው። እርዳታ ብትጠይቅኝ እምቢ ልሻለሁ? ኦዛር፣ እባክህ እጅግ በጣም አፈቅራለሁ። ለብዙ ዓመታት በልቤ ውስጥ ነበርክ። የረሳው መስሎኝ ነበር፣ ግን በጭራሽ ሊሳካልኝ አልቻለም።
ለአንተ ስል ሕይወቴን ቤተሰቤን በቃ ሁሉ ነገሬን አጥቻለሁ ዛር ከብዙ ዓመታት በኋላ ደግሞ አንተን የራሴ ለማድረግ ትንሽ ተስፋ ያገኘው መስሎኝ ነው እባክህ እንደዚህ አትገብተኝ ኦዛር ወደዚህ ተመልሼ ዳግመኛ አንተን ባላይ ኖሮ ምኞት አዎ ሴቪላ እኔም ባትመለሽ ኖሮ ምኞቴ ነበር ምክንያቱም ያቺ የተከበረችዋን ጨዋ ሴትን አላጣትም ነበር ግን ደግሞ አሁን ሴቪላ የዛች ሴት ጠረኗ እንኳን አሁን ላይ ከኔ ጋር አብሮ የለም ድሮ ላይ አብቅቷል ኦዛር እየለመንኩ ነው አትሂድ ይበቃሻል ሴቪላ በቃ ተይኝ እንዲህ ከምትለምኝኝ ይልቅ ሂጂልኝ እኔን ተይኝና ውሸትሽን ተጋፈጭው ሰው እንዲያዝነልሽ ማሰብ በተደጋጋሚ ራስሽን ለማጥፋት መሞከርና በጣም አሞኛል ማለት ከዛ እሱ አልበቃ ብሎሽ ደግሞ ሙስጠፋ ምክንያት አድርገሽ ቤት ለመኖር መምጣትሽ በጣም ያሳፍራል አንቺ ለራሷ ስትል እኔም ብቻ ሳይሆን የገዛ ልጇን ሳይቀር የምታዋርድ ራስ ወዳድ ሴት ነሽ አው እውነትም አሞሻል ሴቪላ በጣም አሞሻል ግን ያመመሽ አይምሮሽን ነው ሴቪላ ሙስጠፋን በእንደዚህ አይነት ተንኮል አትመርዥው አለበለዚያ ግን ያደረግሽውን ነገር እነግረዋለሁ ሙስጠፋ ሰላሙን እንድትሰጪው ፈልጋለሁ ካልሆነ ልክ እንደኔ ጥሎሽ ይሄዳል አሪፍ ፎቶ እንደሚወጣልኝ ተስፋ አደርጋለሁ ደግሞ በተነግሪኝ እኮ ለፎቶ የሚሆን ልብስ ለብስ ነበር እና እንደፈለግሽ ሆንልሽ ነበር ፎቶን ስታሳጠቢ ደግሞ ስጭኝ እሺ ማየት ፈልጋለሁ አይዞ ምንም አታስብ አቋቋሚ ቆንጆ ነበር ምክንያቱም እያስመሰልክ አልነበረም ያንተና የሚኔ ህይወት እውነትን በደንብ ግልጽ ሆኖ ይታያል አልገባኝም የኛ ህይወት እውነታ ምንድነው ደግሞ አታፍርም አፍህን ሞልተህ ትጠይቀኛለህ ትንሽ እንኳን እንዴት ፍረት አይኖርህም ለነገሩ አንተ የምታስበው ሁሉ ልክ ነው ቱርካን እውነት ልሻለሁ ምንም ልችልሽ አልቻልኩም ቆይ ወዴት እየሄድን ያለ ነው ወደ ቤት ወደ እኔ ቤት ነው የምንሄደው ቆይ ቤትሽ ውስጥ ምንድነው ያለው ህልም የሚመስሉ ጊዜያቶችን ካሳለፍን በኋላ ለልጃችን የተገዛውን ሀብል ፊቴ ላይ ወርወረሽ ልታባረሪ ነው እንዲህ የምታደርጊው በቅናት ተነሳስተሽ ነው ሁሌም ቅናት ያለብህ ሶመር አንተ ብቻ ነበር ግን እንደዚህ አይነት ነገር አላስብም ምክንያቴን ታየዋለህ አሁን በቃ ዝም ብለህ ሂድ ግባ ግባ ጎትቻ ያመጣው እኮ በሩ ላይ እንድትቆም አይደለም ግባ ማውለቅ አይጠበቅብህም ፍጠን እኔን ተከተለኝ እሺ ለምንድን ነው እዚህ ድረስ ያመጣሽኝ በጣም ታሳፍራለህ ተመልከት እሺ አሁንስ እኔ እብድ ነኝ በቅናት ተነሳስቼ ነው እንደዚህ የማደርገው እነዚህ ፎቶዎች በጭንቅላቴ የፈጠርኳቸው ናቸው አይደል መልስልኝ ተናገር እንጂ ጊዜው ሲደርስ ፎቶዎቹን ተጠቅመ ልጄ ልትነጥቀኝ አስበህ ነበር እንደዛ ነው ግን በጭንቅላት ውስጥ የፈጠርከው የማይሆን መፍትሄ ነው ሶመር ቱርካን እኔ አንተ ራስህ ሶመር ኮርማል ለስሙ የልጅ አባት ነህ ግን በጣም መጥፎ ሰው ነህ በእነዛ ውብ ቃላቶች እየደለልከኝና እያሳከኝ ወጥመድ ውስጥ ካስገባኸኝ በኋላ ከዓላማዬ ልታደናቅፈኝና ሕይወቴን ልታበላሽ ነበር ዓላማ ትክክለኛ ማንነት እሱ ነው ተመልከት ትክክለኛ ማንነት ይሄ ነው ተመልከት ያነሳቸውን ፎቶዎች ተመልከታቸው ይሄ ወንድምህ ነው ይሄኛው ሰርዳር ምንም ሳታፍር ዳኛው ፊት ቆመ ወንድ ታመላልሳለች ብለህ ልትከሰኝ ነበርና እንደ ባለጌ ሴት ልታደርገኝ ነበር መልስልኝ እንዴት እንደዚህ ክፉ ትሆናለህ እንዴት እንደዚህ አይነት ክፉ ሰው ትሆናለህ ያሳዝናል እንዳንተ አይነት ሰው ነበር ያፈቀርኩት
በውስጥ ያለውን ሰይጣናዊ ስራህን እንዴት አልተረዳሁትም? ቆይ ምን አድርገኝ ነው ንገረኝ ሶመር። በእንደዚህ አይነት ምክንያት ልጄ ልትቀማኝ አስበህ ነው? እንዴት እንደዚህ ታደርጋለህ? እንዴት ሶመር? አንተ ግን ምን አይነት ቀፋፊ ሰው ነህ? መልስልኝ፣ የሆነ ነገር በለኝ። ማን ነው እነዚህ ፎቶዎች የሰጠሽ? እውነት የሚያሳስብ ነገር እሱ ነው? ከራስ ቤት ነው የወሰድኩት። እናትን ልጠይቃት ሄጄ ነበርና እድለኛ ሆንኩና ሌላ ነገር እየፈለግኩ ሳለ ይህንን አገኘሁት። ቱርካን አዳምጪ። እነዚህ ፎቶዎች የተነሱት ያኔ ገና ከቤት የወጣች ሰሞን ነው። ግን ከዛ አንቺ በጣም አሳስቦ ነው አይደል? ሶመር በእናትህ አታስቀኝ። የምንፋታ ከሆነ ልጁን የራስ ለማድረግ አስበህ እንደሆነ አትናገርም። እውነቱን እንደምነግርሽ ቱርካን፣ ለፍርድ ቤት ልጠቀመው አስቤ አልነበረም። አዎ የሚከታተልሽ ሰው ቀጥሬ ነበር። እንዴት እያደረግሽ እንደነበር እንዴት እንደነበርሽና ቤትሽ ማን እንደሚገባና እንደሚመጣ ማወቅ ፈልጌ ነበር። ግን ይሄንን ያደረኩት አንቺን ለመበቀል አልነበር። ፍርድ ቤት ስላልሄድኩ ነው ገባህ? ከአንተ ጋር መመለስ ስለፈለግኩ ነበር። ግን በጣም ተሞኝቼ ነበር። በደንብ ስላላወቅኩ ነበር። አሁን ማንነት ገብቶኛል እና ደግሞ በድጋሚ አንተን መተዋወቄ ይሄ ትክክለኛ ውሳኔ እንደነበር በደንብ ገብቶ አሁን መሄድ ትችላለህ። ይህንን ስራ መቼም እንዳትረሳው ሶመር ኮርማን። ልጄ ልትቀማኝ በጭራሽ እንዳትሞክር። ሚኔን እንዳልመስልህ። እኔ እንደሷ ዝም አልልህም። እስከ ለተሞት ድረስ ልጅህን አታየው። ሲያናድድ እንዴት ያበሳጫል! ወንድሜ ቆይ ሰላጣ ላደርግልህ። አመሰግናለሁ ውዴ። ነዛት ዶኑሽ የለችም እንዴ? እራት አትበላም? የእናቷን ምግብ እየሰራች ነው። ቆይ ፋቲኔ ላደርግልህ፣ አምጣው። አመሰግናለሁ እህቴ። ወንድሜ አስተዳዳሪው ምን አደረገልኝ? ወረቀቱን ሰጠ እንዴ? ላናግረው ሄጄ ነበረ፣ ግን ቢሮው ዝግ ነበረ። ቀብር ነበረበት አሉ። ውይ ፈጣሪ! በቃ በሰነዱ ምክንያት ደሞዝ ላይ ከፈለኝ ነው ማለት ነው? ቆይ ምን አይነት ነገር ነው? እሺ በቃ ህክመትን አናግረዋለሁ። አንተ አትጨነቅ። ለሰነዱ ጥበቃማ ሳይከፍሉ አይቀሩ። አሁኑኑ ቅድመ ክፍያን ያስገቡልሃል። በእውነት በል። በጣም ደስ ይላል። እንዴ ወይ እንዴ! ቆይ እስቲ ወይ ታወኝ። የወንድሞች ሁሉ ንጉሥ ነህ። እውነትም ከሁሉም ወንድሞች ትበልጣለህ። ሰማይ ልክ ገንዘቡ እንዳገኘው አንተ ጋር ነው የሚመጣው። ምን እንደማደርግልህ አታውቅም ወንድሜ። እማዬ ነይ ተነሽና ትንሽ ቅመሺ። አይ ልጄ ምንም ነገር መብላት አልፈልግም፣ ይቅርብኝ። የኔ ወድ ነስሪን፣ ጠዋት ያችን 2 ማንኪያ ሾርባ የጠጣሽ እኮ ነው። እባክሽ ጠንከር እንድትይ የሆነ ነገር ቢ። ካልበላሽ ታዲያ እንዴት ነው የምትድኙ? ተይ እንጂ ነስሪን። ነስሪን እስቲ እንደምንም ብለሽ ሞክሪ። የሆነ ነገርማ መብላት አለብሽ። ይቅርብኝ እባካችሁ፣ አታስገድዱኝ። አልበላም በቃ። በየኔ ልጅ ትሪውን አስቀምጪውና ሄደሽ ቢ። ሂጂ ነስሪን ውዴ፣ በጣም ብዙ መድኃኒት እኮ ነው የምትወስጂው። እንዲህ የተራብሽማ መውሰድ የለብሽም። ዶንሽ በይ ሂጂና ቤ ሂጂ የኔ ውድ። ግን እማዬ አትበይኝ። አልበላም አልኩኝ አይደል እንዴ? መብላት አልፈልግም። እባክሽ አትጫኝኝ ልጄ፣ መብላት አልፈልግም በቃ። ለምንድን ነው የተናደድሽው ነስሪን? የጤናሽ ሁኔታ ስላሳሰበን ነው እንደዚህ የምንጨቀጭቅሽ። አታስጨንቁኝ ሳዲቅ፣ በቃ አታስጨንቁኝ። አልጋ ላይ የቀረውት ይበቃኛል በቃ። በጣም እየተናደድኩ ነው። ለሁላችሁም ሸክም እየሆንኩባችሁ ነው። እንዲህ አይባልም ነስሪን። ቆይ ምን ማለትሽ ነው ውዴ? እውነታው እሱ ነው።
ልጆቹንም ሆነ ስራዬን መቆጣጠር አልቻልኩም። ይሄ ደግሞ ትክክል አይደለም። ሁላችሁንም ስራ እያስፈታዋችሁ ነው። እናንተንም እንደዚህ ማድረግ በጣም ነው የሰለቸኝ። ነዝሪን፣ እነዚህ ቀናቶች እኮ ማለፋቸው አይቀርም። እባክሽ እንደዚህ አትበየን ይውድ። ንዛት፣ ኑሮሽንም ጭምር እኮ ነው የበጠበጥኩብሽ። 2 ቤት እኮ ነው ያደረግኩብሽ። ስራ አስፈታዎች። ትክክል አይደለም። ግን እኮ ይሄንን የማደርገው ፈቅጄና ወድጄ ነው። አውቃለሁ፣ ግን አንቺንም በጣም እያደከምኩሽ ነው። ዶኑሽንም እንደምታያት ከኔ ጋር ለመዋል ብላ ወደ ትምህርት ቤት እየሄደች አይደለም። እማዬ፣ እዚህ ሆኜ እኮ እያጠናው ነው። ሁሉንም ነገር አውቃለሁ የኔ ልጅ፣ ሁሉንም ነገር አውቃለሁ። እስቲ አሁን ለጊዜው ተውኝ፣ በቃ ልረፍበት እባካችሁ። እንዴ ከፋሽ ለኛ አስበሽ እንደሆነ አውቃለሁ፣ ግን እማዬ ፈተናውን እንደማልፍ ቃል ገባልሻለሁ። እሺ? የመጀመሪያውን ጥሩ ዜና የማደርስልሽ እኔ ነኝ የምሆነው። ደስ ነው የማሰኝሽ። ተስፋ አደርጋለሁ። እህታችንን በፈጠራችሁ ተዋት። ምን ማድረግ እንዳለባት ታውቃለች። በሉኑ እንብላ፣ እንጀምር። እባካችሁን አትበጥብጧት። ወንድሜ ወደ ኩሽና ና። የላይኛው መደርደሪያ ላይ አልደርስም እና አትክልት የያዘውን ጠርሙስ ታወርድልኛለህ? እሺ በቃ የኔ ልጅ ሂጂ እናገኝ ቆንጆ። ወንድሜ ቆይ ምንድን ነው የምናደርገው? በጣም ከፍቷታል፣ ግን እረዳታለሁ። ነስሪን አልጋ ላይ መተኛት የለመደች ሴት አይደለችም። አዎ እውነቷን እኮ ነው። እና እስከ ዘላለም ድረስ እንዲህ የምትቀር መስሏት በጣም ፈርታለች። ግን በቃ በጣም ክፉ በሽታ ነው ይሄ። ሰው እጁን ማንቀሳቀስ የማይችል ከሆነ መናደዱ የማይቀር ነው። ለማንኛውም ና እንሂድ፣ ደግሞ እንዳይደበራት። እኔ ምልሽ ነዛት፣ ዶኑሽም አኳኋኗ ልክ አይደለም። እሷም የደበራት ትመስላለች። እንደ ድሮ ደስተኛም አይደለችም። አላውቅም፣ ምናልባት የእናቷ ሁኔታ አሳስቧት ይሆናል። የእሷ ችግር ሌላ ነው። ምንድን ነው? በጣም ብዙ ፎቶ ማስታወሻዎች እየሰበሰበች ነው። እኔን ራሱ እየጨቀጨቀችኝ ነው። የድሮውን ለማወቅ ፈልጋለች። ምን እንዳጋጥማት ግን እርግጠኛ አይደለሁም። ትንሽ ግራ ያጋባል። ከምን ተነስተ ይሆን ደግሞ? ኧረ እኔስ መች ገባኝ፣ አላውቅም። ታውቃለህ፣ ይኸውልህ ሳዲቅ፣ ሰሞኑ ግን እናቷ ለምን ነፍሰ ጡር ሆና ፎቶ እንደሌላት እየጠየቀችኝ ነው። ከተወለደች በኋላም ፎቶ ለምን እንደሌላት እየጠየቀች ነው። ከዛ እኔም የቱርካንን የልጅነት ፎቶ ያንቺ ነው ብዬ ሰጠዋት። አንተ ምንም እንዳትላት እሺ ሳዲቅ? ምናልባት ፋቲ ያላት ነገር አለ እንዴ? አይ አላለም። እሱንም ጠይቄው ነበረ፣ ግን ምንም አላላትም። በቃ እንሂድ። እሺ አንቺ ከሄድሽ በኋላ በጣም ሲጫጫሁ ነበረ። ወይ የፈጣሪ አለ። ቆይ በጣም አለቀሰች እንዴ? እና ታዲያ ሊረዳት የሞከረ ሰው አልነበረም እንዴ? ብቻ የሚያባብላት ሰው አጣች እንዳትለኝ። እመቤት፣ አቶ ዛሬ እየሄደ ነው። መኪናውን አሁን አስነስቶ እየሄደ ነው። ወደ ቤት ሊመጣ ነው? እሺ በቃ እዛ ሁን አንተ። እሺ እመቤት። ልጄ ዛሬ ምን እንደተፈጠረ ማመን ነው የሚያቅትህ። ሴቭ ላይ ምን እያደረገች እንደሆነ ታውቃለህ? የትኞቹ ፎቶች ናቸው? የቱርካን ደጃፍ ጋር ያስነሳሻቸው ፎቶች ናቸው። የት ነው ያሉት? የት ሊሆኑ ይችላሉ ልጄ? እዚህ ነበር ያደረኳቸው። ኦ እንዴ የሉ። ቆይ አይላ ሌላ ቦታ አስቀምጣቸውን እንዴ? አይላ! አይ አትጥሪያት። አይላ ጋር አይደሉም፣ ቱርካን ጋር ነው ያሉት። ምንድነው ቱርካን ጋር ነው ያሉት ማለት? አይላ! እንዴት እንደዛ ይሆናል? ማን ሰጥቷት ነው? ራሷ ናት የወሰደችው። ሌላ ነገር እየፈለገች ሳለ አግኝታው ነው፣ ከዛ ወሰደችው። አቤት ወይዘሮ ሩቻን። ምንም አይደለም፣ በቃ ወደ ስራሽ ሂጂ። ይሄንን ማመን አልችልም። ቆይ እዚህ ምን እያደረገች ነበር? እንዴት ሳገኘቻቸው? ደግሞ መቼ ነው የወሰደችው? ለምንድን ነው እሱ የሚያሳስብሽ እማዬ? በቃ ወሰደችው ነው ያለብን። ሳይንስ ደግሞ ይህም ችግር መጣ። እሺ ምን አለች? መቼም እንድትጣላችሁ ምንም ጥርጥር የለውም። ግን እንዴት ናችሁ? ፊቷ ቆሜ እንዲህ አይነት ያፍረት ስሜት ተሰምቶኝ አያውቅም። ምን እንደምላት ራሱ አላወኩም ነበር። በቃ ምኑን ልንገርሽ እማዬ፣ በጣም ኃይለኛና የሚጎዳ ንግግር ነው የተናገረች። ልጄ ለእኔ ለመሸፈን መሞከር የለብህም። ይሄ እናቴ ስራ ነው ብለህ ምንም ነገር አልነገርካትም? ከቤታችን ስትወጪ እናቴ ናት እንደዚህ አይነት ነገር ያደረገችው አትላትም ነበር? አላውቅም፣ ብቻ ልታስረዳት ብትሞክር አሪፍ ነበረ። የተሳሳትኩት እኔ እንደሆንኩኝ ብታስረዳት ጥሩ ነበር። አይ እማዬ፣ እኔ እንዳነሳኋት ነው የምታውቀው። በቃ ተይው፣ እንዲህ እንደሆነ እንለፈው። ከዚህ በኋላ በሁለታችሁ መሃል ችግር እንዲፈጠር አልፈልግም። እንደምትረጃት ነግረሻት ስራ ሰጥተሻታል። ስለዚህ ይህንን ነገር አትወቅ። እናንተ ሰላም ሆናችሁ ቀጥሉ። እሺ፣ ከዛስ ምን ተፈጠረ? ምን አልካት? ካመንክ በኋላ ልታስረዳት ሞከርክ? የሚከታተላት እንደቀጠርኩ ነገርኳት እና ቤቷ የሚገባውንና የሚወጣውን ሰው ማወቅ ፈልጌ እንደነበር ነገርኳት። ግን ለፍርድ ቤቱ ለማሳየት ፍላጎት እንዳልነበረኝ ነገርኳት። ግን ቱርካን
አመነችው ወይ ካልሽኝ አላመነችኝም። በጣም ይቅርታ አድርግልኝ የኔ ልጅ። እንዲህ ይሆናል ብዬ አላሰብኩም ነበር። ወይ ጉድ! በጣም ይቅርታ። ፎቶዎቹን እንደተቀበልኩ ምን አለ ባቃጣልኳቸው ኖሮ። ትልቅ ስህተት ነው የሰራሁት። አዎ እንደዛ ብታደርጊ ጥሩ ነበር። ቆይ ከመጀመሪያው ስለምን እንደዚህ ያደረግሽ? Bahtıma doğacak günü bekledim. Sabrıma her gün bir sabır ekledim. Hayatın elinden neler çekmedim. Küstüm sana dünya, barışmam artık. Bahtıma doğacak günü bekledim. Sabrıma her gün bir sabır ekledim. Hayatın elinden neler çekmedim. Küstüm sana dünya, barışmam artık. Üstüme yüklenen dertler yok olsun. Hayat sen karanlık, çıkmaz bir yolsun. Diyorlar ki bana çileli kulsun. Kimsenin işine karışmam artık. Küstüm sana dünya, barışmam artık. Üstüme yüklenen dertler yok olsun. Hayat sen karanlık, çıkmaz bir yolsun. Diyorlar ki bana çileli kulsun. Kimsenin işine karışmam artık. Küstüm sana dünya, barışmam artık. Düştüm düşeceğim yerlere kadar. Bu dünyada benden dertli kimler var? Kederden kedere yarışmam artık. Öyle dert çektirdi bana şu yıllar. Düştüm düşeceğim yerlere kadar. Bu dünyada benden dertli kimler var? Kederden kedere yarışmam artık. Üstüme yüklenen dertler yok olsun. Hayat sen karanlık, çıkmaz bir yolsun. Diyorlar ki bana çileli kulsun. Kimsenin işine karışmam artık. Küstüm sana dünya, barışmam artık. Dertler yok olsun. Hayat sen karanlık, çıkmaz bir yolsun. Diyorlar ki bana çileli kulsun. Kimsenin işine karışmam artık. Küstüm sana dünya, barışmam artık. Kimsenin işine karışmam artık. Küstüm sana dünya, barışmam artık. Kimsenin işine karışmam artık.
Küstüm sana dünya barışmam artık Kimsenin işine karışmam artık Küstüm sana dünya barışmam ታይሪዬ እባክሽ ቡና ልታመጭልኝ ትችያለሽ? ታይሪዬ የለችም፣ ገና አልመጣችም። ቱርካን? አቤት። እሺ፣ በጣም ይቅርታ የመጣች መስሎኝ ነበር። ስንት ሰዓት እንደሆነ አላስተዋልኩም ነበር። ለካ ገና ነው። በጊዜ ነው የመጣሁት። ያው በጊዜ ነው የመጣ ነው ማለቴ ነው። ደህና ነሽ? ይቅርታ አቃጠለሽ እንዴ? ቆይ ውሃ ላድርግልሽ። አያስፈልግም አልኩህ እኮ ሶመር፣ ተው በቃ። በጣም ይቅርታ። አንቺ ሳታውቂ እንዲህ አይነት ነገር ስላደረግኩ ይቅርታ። ቱርካን፣ አዳሪ ልነግርሽ አልችልም። በጣም ነበር የሚያስጠላው። ቱርካን፣ በእኔ ላይ እንቅልፍ የተባለ ነገር አልዞረም። ሳይሹላ በሥራ ያፍራለሁ። ግን እመኚ፣ አንቺ እንደምታስቢው አይደለም። ልጃችንን ከአንቺ የመንጠቅ ሐሳቡ ራሱ የለኝም። አንቺን የመጉዳትም ሆነ በውሸት ለመክሰስ ፍላጎት የለኝም። እባክሽ እመኚ። በሞት አንቺ ላይ እንደዚህ አይነት ነገር ለማድረግ አይደለም፣ ማሰቡ ራሱ ያስፈራኛል። እባክሽ። ቆይ ታዲያ ቤቴ ድረስ መጥቶ ፎቶ ማንሳቱ ለምን አስፈለገ? መቼም ልትዝናናበት አይደለም አይደል? ሲያናድድ። ሄሎ የኔ ውድ ሚስት፣ ወደ አይቫሊክ ለመሄድ መንገድ ጀምሬያለሁ። በጣም አሪፍ፣ ጥሩ አድርጋል። ቆንጆ ሰዓት ነው። በል በቃ ሂድ። ቀናችንም በጭቅጭቅ ነው የምንጀምረው? እስኪ ንገሪ፣ ምን ተፈጥሮ ነው? ከማደሪያ የተባረሬያለሁ። ምን? ለምንድን ነው የተባረርሽው? ከኛ በኋላ የገባች አንዲት አስቀያሚ ልጅ አለች። ሌላ ጊዜ አናወራም ነበር። እውነት ለመናገር በትክክል አይቻት እንኳን አላውቅም፣ ግን ከኛ ጋር መጨቃጨቅ ትወዳለች። ተደባድቤ ነው ብቻ እንዳትዪ። መደብደብ ብቻ? እንዲያውም በግድ ነው ከእጅ ያላቀቋት። ቆይ ንገሪኝ እስኪ፣ አንቺ ልጅ ምን አስበሽ ነው? ያቺ ደነዝ ቀይ ነክታብኝ ነዋ። ምን ላድርግ ታዲያ? የሆነ ጊዜ ከጀናንገር ወደ ክፍላችን ሲሄድ የቬሎዬን ፊት መሸፈኛ ጸጉሯ ላይ አድርጋ ጎርድድ እያለች ነበር። ከዛ የሆነ ነገር መናገር ጀመረች። እኔ ላይ ማሾፍ ጀመረች። በቃ የሆነ ከዛ ልክ እንደገባው እንደዛ ስታደርግ ሳያት እንዴት እንደሆነ ብቻ አላውቅም፣ ግን ምን እንደማደርጋት እዩልኝ አልኩና ጸጉሯን ይዤ ድብድብ ነው ያደረኳት። ከዛም የማደሪያችን አስተዳዳሪ መጣችና ይዛኝ ወጣች። እና አባረረችሽ? በእንዲህ አይነት ስህተት ብቻ ነው እንደ ያባረሩሽ? ምን አይነት ስህተት ነው? ቆይ ይሄ እንዲህ ሳደርግ እኮ ይሄ 3ኛ ጊዜ ነው ሙስጠፋ። ምንም አይነት ቅጣትም ሆነ ማስጠንቀቂያ አልቀረም ነበር። እሺ አሁን መተህ ትወስደኛለህ ወይስ አትወስደኝም? እሺ በቃ ጠብቂ።
ነሽ እንዴ? እስካሁን ትምህርት ቤት አልሄድሽም የኔ ልጅ? ተመልከቱልኝ ብቻ አትመልስልኝም እኮ። ትምህርት ቤት አትሄድም እንዴ? ነግሬያታለሁ፣ አልሄድም ብላ ነው። ምንድን ነው እንደዚህ የሚሸተው? አይ የፋቲ ካልሲ ነው እባክሽ። ይሄ ልጅ እንዴት ራሱን መጠበቅ እንዳለበት ምንም አያውቅም። ነዛት በፈጠረሽ እባክሽ ይህንን ከዚህ ዞር አድርጊ። በጣም ከመሽተቱ የተነሳ ሊያመኝ ነው። እሺ አነሳዋለሁ። ባዝሽ ቅር አይልሽም አይደል ነዛት? አይ እኔ ለምንድን ነው ቅር የሚለኝ? እንደውም በደንብ እንድታጂኝ የምፈልገው። ፋቲን ደግሞ ክፍሉን እንዲከፍተው እናደርጋለን። ደሞዙ ሊሰጠው ስለሆነ ደስተኛ ስለሚሆን ክፍሉን በደንብ ያስተካክለዋል። አክስቴ ልብስ ማጠቢያ ማሽኑን ላስነሳው ነው። የቀረ ነገር አለ እንዴ? አዎ እስቲ አጎትሽን ካልሲ አብረሽ ክተች። አያያይ ከሌሎች ልብሶች ጋር አትጨምሪው። እሱ ለብቻው ይታጠብ። እሺ በቃ ለኔ ስጭኝ፣ እኔ አጥበዋለሁ። ለኔ ስጭኝ። ዶንሽ በየኔ ልጅ ወደ ትምህርት ቤትሽ ሂጂ እሺ። አይሆንም እማዬ፣ ዛሬ አልሄድም። ለምን ሲባል አልሄድም ማለት ነው? እማዬ ክፍልም እኮ ጥያቄ ነው የሚሰራው። እኔ ደግሞ እዚህ ሆኜ ጥያቄ መስራት እችላለሁ። የኔ ውድ ቤት ውስጥ መስራት ትምህርት ከመማር ጋር አንድ ነው? ገንዘብ የምንከፍለው እንዲሁ በከንቱ ነው? ማታ ማታ እያጠናው ስለነበር ከነሱ እኩል ነኝ። በዛ ላይ ትምህርት ካንቺ ይበልጣል እንዴ? ዶኑሽ ለእኔ ከምንም ነገር በላይ የወደፊትሽን ወሳኝ። አዎ ልጄ እሱ ይበልጥብኛል። እማዬ ስሚኝ፣ አክስቴም ቢሆን እኮ ደከመች። ሁሉንም ነገር እያስተዳደረች ያለችው እሷ ናት። አንቺም ብትሆኝ እሷን ማስቸገር እንደማትፈልግ ያውቃለሁ። ዶኑሽ ለምንድን ነው ዝም ብለሽ ምክንያት የምትፈልጊው? ለምንድን ነው እንድሰራ የማትፈልጊው? ነስሪን በደንብ እያስታመምኩሽ አይደለም እንዴ? ያነሰብሽ ነገር አለ? ነዛት በደንብ ነው የምታስታመሚኝ። እንደዛ ማለቱ አይደለም የኔ ውድ፣ ላንቺ አስባለሁ። የሰራሁትን ምግብ አክስቴ ናት የሰራችው። በጣም ይጣፍጣል እያልሽ ከበላሽ በኋላ እንዲህ ማለት ተገቢ ነው? አክስቴ ምን እያልሽ ነው? እማዬ ገላዋን ስትታጠብ ላግዛት ብዬ እኮ ነው። ሌላ ነገር ለማለት አስቤያለሁ። አንድ ነገር ልንገርሽ አይደለ? ችግርሽ ምን እንደሆነ ታውቂያለሽ። ወደ ትምህርት ቤት መሄድ አትፈልጊም እና እናትሽን እንደ ሰበብ እየተጠቀምሻት ነው። እሱ ደግሞ ከዚህ ጋር ምን ያገናኘዋል? አዎ በደንብ ይገባኛል እንጂ ከአንቺ በፊት እኮ እኔን ነው የምታውቀው። ገላዋን መታጠብ ከፈለገች እኔ አጥባታለሁ። እኔን የምታፍር መስሎሽ ነው? እህቴ እኮ ናት። በቃ እናንተ መጨቃጨቃችሁን አቁሙ። ይበቃል የኔ ውድ። እነዚህ 3 ልጆች አንቺን ለማሳዘን ቆርጠው ተነስተዋል። አንደኛው አሰበችውም አላሰበችውም ግን አብዳለች። ቱርካን ደግሞ የራሷን መንገድ ብቻ እየተከተለች በራሷ ዓለም ትኖራለች። በቃ ካሁን በኋላ ይበቃሻል አልኩሽ። አታናጂም በይ። ተነሽ ወደ ትምህርት ቤትሽ ሂጂ። ምንም አይነት ክርክር አልፈልግም። አክስትሽ ልክ ናት ልጄ። እያሳዘንሽኝ ያለሽው። በይ አሁን ሂጂ የኔ ውድ ልጅ። ሂጂ አልኩሽ። እሺ በቃ ሄዳለሁ። እስቲ በእግራችን እንሂድ። ዶክተሩ መንቀሳቀስ አለብሽ ብሏል። እሺ የኔ ውድ እስቲ አግዢ። በቃ ደህና ሆናለሁ። አይዞሽ፣ ደህና ሆናለሁ። ዶኑሽ ወደ አትክልት ስፍራው ልንሄድ ነው። ስልኩን አንቺ አንሺው። እሺ። ሄሎ ዶኑሽ፣ እንዴት ነሽ? ምን ነው ያዘንሽ ትመስያለሽ? ደህና አይደለም ሰርዳር፣ እንደዛው ነኝ። እሺ በቃ አታስቢ፣ እኔ ያዝናናሻለሁ። ምን እናደርጋለን መሰለሽ? እህቴ ቤት ነው ማድረው ብለሽ ማስፈቀድ ትችያለሽ። ወላጆችሽ እንደዚህ ብትይሽ ይሻል። እሱ የማይሆን ነገር ነው ሰርዳር። ተይ እንጂ ዶኑሽ፣ እባክሽ ለማድረግ ሞክሪ። ወደ ትምህርት ቤት የማትሄጂ ከሆነ ይህንን እንኳን አድርጊ። ሰርዳር፣ ወደ ትምህርት ቤት ባለመሄዴ እማዬ በጣም ተናዳለች። ስለዚህ ትንሽ ቆይቼ ወደዛ ልሄድ ነው። እሺ በቃ ዶኑሽ፣ ከትምህርት ቤት ስትወጪ እንገናኛለን እና ለእናትሽ እህትሽ ጋር እንደምታድሪ ንገሪያት። እንደማይሆን እየነገርኩ ነው። እባክህ አታስቸግረኝ። ተይ እንጂ ዶኑሽ፣ እባክሽን ቢያትበኝ። ቆይ ስሚኝ፣ ምርጥ ሰርፕራይዝ አዘጋጅቼልሻለሁ። ሰርዳር፣ ሌላ ጊዜ ብንገናኝ ችግር አለ? ዛሬ በጭራሽ የትም መሄድ አልችልም። በለው ስሚኝ፣ በእኔ በኩል ይህን መልስ አልቀበልም። አሁን ምን እናደርጋለን መሰለሽ? ቀጥታ ወደ ትምህርት ቤት ሂጂ። ከዛ ስትወጪ እኔ ያገኝሻለሁ ማለት ነው። ታዲያ ስልክሽንም ያዥ እሺ? አይሆንም ሰርዳር። ሄሎ ሰርዳር። ካናን ሰላም፣ እንዴት ነህ? አለሁ። ሰላም። ስማኝማ፣ ግን 2 ጊዜ ተጠቅመ ነው ነበር። ችግር አለው እንዴ? አይ የለውም። በጣም አመሰግናለሁ ካናን፣ በጣም ምርጥ ሰው እኮ ነሽ። እንዴት እንደምትጠቀምበት ታውቃለህ? አዎ በሚገባ አውቅበታለሁ። ገመዱ ደግሞ ውስጥ ነው ያለው። እሺ በቃ አሁን አውቶቡስ ሳያመልጠኝ በፊት ብሄድ ይሻላል። እሺ መልካም ጊዜ ይሁንልህ። አመሰግናለሁ ሰርዳር። ደስ እንደሚላት ተስፋ አደርጋለሁ። ታዲያስ በዚህ የምታዝን ይመስልሻል እንዴ? አይ በጭራሽ። እሱን ለእኔ ተይው፣ አታስቢ። ቻው በቃ ቻው። ዳሪያ፣ የኔ እንቅልፋም ምን እየተካሄደ ነው? ተነሽ የኔ ውድ፣ ይኸው ደርሰናል። የት ነን?
አይቫሊክ ሙስጠፋ አንተ ቤት መሄድ አልችልም። እኔ ቤትም መሄድ አልችልም። በፈተና ሰሞን ለምን እንደመጣው ይጠይቁኛል። አሁን ጥያቄያቸው ማስተናገድ አልችልም። የኔ ውድ ዳሪያ እኛ ቤት ነው የምንሄደው። አብዳል መሰለኝ። አይ አላበድኩም። እንሄድና እማዬን እንጋፈጣታለን። ሁሉንም ነገር ነግራታለሁ። ደግሞ አንቺ ከመደወልሽ በፊት እሷ ደውላልኝ ነበረ። እንዴ ምን? እኔ እኮ ለስራ የመጣ መስሎኝ ነበር። እናት ምን ሆነች? አሁንም ደህና አይደለችም። ትላንትናም የድንገተኛ ክፍል ውስጥ ነው ያደረችው እና ከሆስፒታል ደውለውልኝ ነበረ። ስልክ ቁጥሬን ሰጥታቸው ነው የሚሆነው። በጣም አሞታል እንዴ? እማዬንም አውርቻት ነበረ። የደም ብዛቷ ከፍ ብሎ ነበረ። የሆነ መጥፎ ነገር ሰምታ ነው እርግጠኛ ነኝ። አሁን ምን ማድረግ እንዳለበት ታውቃለህ? እዛ መኪና ማቆሚያ ጋር ታወርደኛለህ። ከዛ የሆቴል ክፍል ይዛለሁ። ከዛ አንተ ስትጨርስ ትመጣለህ። የምን ሆቴል ነው የምትይዡ? ሙስጠፋ ይቅርታ ግን አንተ ቤት መኖር አልችልም። ዳሪያ እናቴ ታማለች እያልኩሽ እኮ ነው። ሆስፒታል ውስጥ ድንገተኛ ክፍል ውስጥ ያለችው እኮ እናቴ ናት። ትንሽ አታዝኝላትም እንዴ? ምን ላድርግ ሙስጠፋ? የማትፈልገኝ ሴት ጋር ሄጄ ፈጣሪ ማርሽ ነው የምላት ወይስ ምንድን ነው? የደም ብዛቷ በድጋሚ ከፍ ይላል። በቃ አትወደኝም፣ አትፈልገኝም። ታዲያ ለምንድን ነው እንዲህ የምታስጨንቀኝ? ካልሆነ ተው፣ የጓደኞቼ ቤት ሄጄ መኖር እችላለሁ። ለእኔ እንደሆነ ችግር የለውም። በቃ አታስብ። ሚስቴ የፈለገችው ቦታ መኖር አትችልም እና የማላቃቸው ሰዎች ቤት መኖር አትችልም። ደግሞ ሆቴልም ማደር አትችልም። ወደ ቤቴ መሄድ አልችልም። ደግሞ ከእቴ ቱርካን ጋር በጣም ተጣልተናል። ታዲያ የት ልረፍ? ሌላ የተሻለ ሀሳብ አለ? የኔ እብድ ዳሪያ፣ የኔ አንድ ብቸኛ ንግሥት፣ የኔ ልዕልት የሆንሽ ሚስት፣ የሕይወት አጋሪ፣ ዕድሜ ላንቺ። የወደፊት ዕጣ ፈንታዬን አሳምሬያለሁ። ምን እንደሆነ አውቃለሁ እና አሁን አንቺም ከእናቴ ጋር ያለሽን ግንኙነት ማስተካከል አለብሽ። ይሄ ጸብ ምናምን የሚባል ነገር ሰልችቶኛል። ዳሪያ፣ በእኔ ቦታ ብትሆኝ እኮ ትረጂኝ ነበረ። እንዲህ እንዳይጥና እንደ ድመት መኖር ሰልችቶኛል። ለአንተ ስልማ ነበልባል እሳት ውስጥ ምገባለሁ ግን እሺ የኔ ቆንጆ፣ እናቴ ዱላ ይዛ አይደለም እኮ እኛን የምትጠብቀን። ስለዚህ የኔ ቆንጆ ሚስት እሷን ማሳመን እችላለሁ። እሺ ተግባባን? የኔ ውብ ሚስት። እሺ ሙስጠፋ፣ ቢያንስ ቀለበቱን እናውልቀው። እሺ በይ። ሻንጣችንን እንያዝ። እሺ ሻንጣሽን ለእኔ ስጪኝ። እኔ ራሴ ይዘዋለሁ። እንዴ ስጭኝ እያልኩሽ እኮ ነው። ራሴ መያዝ እችላለሁ እኮ። እሺ የኔ ቆንጆ ሚስት እንደፈለግሽ። እማዬ ፈጣሪ ይማርሽ። ፈጣሪ ጨርሶ ይማርሽ። ምን ሆነሽ ነው? ለምንድን ነው ደምሽ ከፍ ያለው? ዶክተሩ መድኃኒት ሰጠሽ? አዎ መድኃኒት ሰጥቶኛል። ነይ ግቢ እንጂ። አይ መጀመሪያ እናንተ አውሩ። ገና ፈጣሪ ማሪሽ ስላት ገላምጠኛለች። እዚህ ሆናለሁ። እማዬ ግን እውነት ድርጊትሽ እያሳፈረኝ ነው። ያደረግከው ነገርን በጣም የሚያሳፍር ነው። ጭራሽ ቤታችን ይዛት መጣ። ቆይ እዚህ ምን ትሰራለሽ? ደግሞ ቻንጣዋስ ምን ይሰራል? እማዬ የኔ እንግዳ ናት፣ እንግዳዬ ናት። ገባሽ? እንግዳ መቀበል የምትፈልግ ከሆነ የራስ ቤት ሊኖር ይገባል። ቆይ ሲጀመር እንድትመጣ አስፈቅደኸኛል? ንገረኝ እስቲ፣ ያስፈቅደሃል? ስለዚህ ይሄ ቤት ቤትህ አይደለም እያልሽኝ ነው? ልጄ ቤትነቱ ለአንተ ብቻ ነው። እዚህ ቤት ውስጥ ላያት አልፈልግም። እሷ እዚህ ምንም ነገር አትሰራም። በቃ አጠር አድርጊው። አንዴ መተናል። ምንም አይነት ችግር ማየት አልፈልግም። አንቺ እናቴ ነሽ፣ እሷ ደግሞ በጣም የማፈቅራት ሴት ናት። ስለዚህ መሃላችሁ ያለውን ነገር ተዉት። ደግሞ ስማኝ፣ እኔ ጋር መጣ በቃ አብቅቶልናል ብላኝ ነበር እኮ። አልተለያየንም፣ አላበቃም። አሁንም አንድ ላይ ነን፣ አንድ ላይ ተመልሰናል። አሁን አሞሻል። ስለዚህ ሌላ ነገር እንድናገር አታድርጊ። እንዳመመኝ እያወቀ ያመጣት ልትገለኝ አስበ ነው። ብታስብልኝ እንዲህ አታደርግም። መቼ ነው ግን ጥፋትሽን የምታምኚው? አባዬ ጥሎሽ ሄዷል። ሆስፒታል ብቻሽን ነበርሽ። በቃ አሁንም አታርፊም? ስሚኝ፣ እኔ ሰላም ነው የምፈልገው። ስለዚህ አንተም ልትተወኝ ነው ሙስጠፋ? አንተም እሱን ለመናገር እየሞከርክ ነው? እኔን የምትፈልጊኝ ከሆነ እማዬ ዳሪያን ተቀበያት።
እማዬ ዳሪያ ለጥቂት ቀናት እኛ ቤት ለማረፍ ነው የመጣችሁ። በቃ ገባሽ? ይህንን ጉዳይ በዚህ እንቋጫ። አዎ ገባኝ። እሺ። ስለዚህ ወይዘሮ ቱርካን የላኩላትን ልብስ ተቀብላለች ማለት ነው? አዎ ወይዘሮ ሩቻን። ጥሩ። እሺ፣ በጣም ነው የማመሰግነው። እንዴት አደርሽ ወይዘሮ ቱርካን? እንዴት አደርሽ? የፍርድ ቤት ደብዳቤ ወደዚህ ተልኮ ነበር። ደርሶሻል? ቆይ አንዴ እስቲ ልይልሽ። ቆይ አንዴ፣ እዚህ ከሌሎች ወረቀቶች ጋር አንድ ላይ ሆኖ ይሆናል። የመሰብሰቢያው ጠረጴዛ ጋር ይሆናል። ከፈለግሽ አቶ ሰመር ውስጥ አለ። አንዴ ልጠይቅልሽ። አይ አትደውዪ፣ እኔ ራሴ ደውዬ ጠይቀዋለሁ። እሺ። ይሄ አሁን የታተመ ነው? አዎ። አቤት። እሺ፣ አሁን እመጣለሁ። አዲሱን ምርቶቻቸውን ለማስተዋወቅ ሊደውሉልን ነበር፣ ግን ማንም አልደወለም። ቆይ ስልኬን ቢሮ ረስቼዋለሁ መሰለኝ። እዚህ ምን ትሰሪያለሽ? ንገሪ፣ ምን እየሰራሽ ነው? ያው ካሜራ ይዘሽ አልመጣሽም እንጂ አዳዲስ ፎቶዎች ታገኝ ነበር። ይህንን ፈልጌ የኔን ወረቀት ቀዳው ስለነበረ ቀኑን ማወቅ አልቻልኩም። ሶመር፣ ብትጠይቂ ኖሮ እኮ ነግርሽ ነበር። ከአንተ ጋር መገናኘት ስላልፈለግኩ። እንግዲያውስ ካሰብሽበት ጸሐፊዋን መጠየቅ ትችይ ነበር እና ለእሷ ነግራትና እሷ ደግሞ ለአንቺ ትነግርሽ ነበር። ከዛ ደግሞ አንተ ጸሐፊዋን ለምን ላክሻት ብለህ ተወቅሰኝ ነበር አይደል? እንካ በቃ ቀኑን አውቄዋለሁ። አንተን በደንብ ያው ቀኑን እንዳትረሳው። እኔማ ገና ከመጀመሪያው ጀምሮ አልረሳሁትም ነበር። አቶ ሶመር፣ ወይዘሮ ሩቻን አንተንና ወይዘሮ ቱርካንን ቢሮ ውስጥ ፈልጋችሁ ነበር።